ኔልሰን ማንዴላ የአፓርታይድን ጨቋኝ አገዛዝ ሲቃወሙ ተይዘው ለ27 ዓመታት መንፈሰ ለንሶር ተብለው በተነደፈው የሮቤን ደሴት አረመናዊ መገለልና ስቃይን ተቋቁመዋል። በእሳቸው ቦታ ያሉ ብዙዎች በቁጣና የበቀል ስሜት ተሞልተው ነበር። ማንዴላ ግን ሌላ መንገድ መርጧል። ስሜቶቻቸው እንዲቆጣጠሯቸው አልፈቀዱ። ይልቁንም ጊዜያቸውን ለማጥናት፣ ለማሰላሰል እና በሚያስደንቅ ሁኔታ እሳቸውን ያሰሩ ሰዎች ለመረዳት ተጠቅመዋል። ቂምን ሙጤ ማየት የበለጠ እንደሚያስረው ያውቃል። ከዚያም እንደ አውሮፓውያን አቆጣጠር በ1990 ማንዴላ በነፃነት ሲራመዱ ዓለም በአድናቆት ተመለከተ። በቀልን የሚፈልጉበት በቂ ምክንያት ነበራቸው፣ ግን አላደረጉ። ይልቁን እውነተኛ ጥንካሬ በይቅርታ ላይ መሆኑን በማሳየት በኋላ እንደተናገሩትም ከሆነ ወደ ነፃነት በሬ ስመጣ ምሬቴንና ጥላቼን ትቼ ካልሄድኩ አሁንም እስር ቤት እንደምቆይ አውቅ ነበር። የሰከንዶች ትዕግስት የዓመታት ቁጭትን ያተርፋል። በዚች አንድ አረፍተ ነገር ውስጥ በጣም ጥልቅ የሆነ ነገር አለ። በጣም ጥልቅ የሆነ ሚኒንግ አለ። ብዙ ሰዓቶች ስሜታዊ በምንሆንበት ጊዜ በዛች ሰከንድና በዛች ሞመንት ላይ ቶሎ ሪአክት እናደርጋለን። ነገር ግን ከአንድና 5 ሰከንዶች ወስደን ወደ ኋላ ተመልሰን ማሰብ ብንችል የዓመታት ቁጭቶች ማትረፍ እንችላለን። የ5 ሰከንድ ውሳኔ፣ የ5 ሰከንድ መረጋጋትና ማስተዋል የብዙ ዓመታት ቁጭቶችን ያተርፍላችኋል። ቆም በላችሁ አስቡ። አንድ ነገር ከመወሰናችሁ በፊት ራሳችሁን አረጋጉ። ገንዘብን ለመግፋት አትሞክሩ፣ ምክንያቱም በራሱ ጊዜ ይሄዳል፣ በራሱ ጊዜ ይንቀሳቀሳል። እና ስሜታችሁን በእንደዚህ አይነት መንገድ ማሰብ ስትጀምሩ ኮምፕሊትሊ አንድ አዲስ ኮንሰፕት ትረዳላችሁ። ይህም ደግሞ ስሜቶች መቆጣጠር እንደማትችሉ ነው በአንድ በኩል ማለት ነው። ይህም ደግሞ መቼ እንደሚመጡ አታውቁም። ሳልፈልግ ልበሳጭ እችላለሁ፣ ላዘን እችላለሁ፣ ሊደብረኝ እችላለሁ፣ ሊቀና እችላለሁ። እነዚህ ስሜቶች ከኔ ቁጥጥር ውጪ ናቸው። መቼ እንደሚመጡ አላውቅም። ነገር ግን ደግሞ በእኔ ቁጥጥር ስር የሆነው ነገር ምንድን ነው? ለእነዚህ ነገሮች ትክክለኛውን አክሽን ማሳየት ነው። ትክክለኛውን ውሳኔ መወሰን። እናም ሁለተኛው ነገር ከቃሉ እንደተረዳችሁ ከሆነ ከአረፍተ ነገሩ እንደተረዳችሁ ከሆነ እንደ ወንዝ ነው። ስሜቶች ይመጣሉ። ለግፋ ባላችሁ ቁጥር አንድ ላይ ነው የምትሄዱ። ነገር ግን ደግሞ ብትፈቅዱላችሁ እነዛ ስሜቶች በራሳቸው ሁኔታ በራሳቸው ጊዜ ይሄዳሉ። ስለዚህ ተቀበሏቸው። ከዛ ራሳቸው ውስጥ ጠላት ከሌለ ከውጭ የሚመጣው ጠላት ሁሌም ቢሆን ደካማ ይሆናል። እናም ይህን ቃል በደንብ ስንመለከተው ውስጡ የያዘው ነገር ከውስጣችን ካስተካከል ነው፣ ከውስጣችን ትክክለኛውን ምክንያት መረዳት ከቻለን፣ ስሜታዊ የሆንበትን ምክንያት መረዳት ከቻለን ከውጭ የሚመጣው ማንኛውም ነገር ያበሳጫል። ከውጭ የሚመጣው ማንኛውም ነገር ያበሳጫል። አንድ ሰው መጥቶ ቢሰርግር ቢመታ ምንም አይወጣም፣ ምንም አይነት ስሜት አይሰማ፣ ምንም አይነት በብስጭት ውስጥ ብትሆን ለዛ ነገር ሪአክት አታደርግም። ያለው የሚችለው ግን ምን ውስጥ ማስተካከል ትችል ነው። ከውስጥ ምን ያለው ጠላት ሲወጣ ነው። የጠላት ደግሞ ምክንያቶቹ መረዳት ነው። የነዛ ስሜቶቹ ምክንያት መረዳት ነው። በጣም ኮንስታንትሊ የምትበሳጭበት ምክንያት፣ ኮንስታንትሊ የሚደብር ምክንያት፣ ዲፕረስድ የምትሆንበት ምክንያት ትክክለኛ ኮዝን ስትረዳው ሁሉም ነገር ቀላል ይሆናል። ለዛ ነገር ምን ትፈልጋለህ ማለት ነው? ሶሉሽን ትፈልጋለህ። ሁሉም ነገር የሚጀምረው ጥልቅ ከሆነ ምክንያት በመረዳት ነው። የምታስበው ነገር ይሰፋል። እናም ይህ ነገር አሁን ከምናወራው ነገር ጋር አእምሮአችሁ ውስጥ እንዲቀረጽ የምፈልገው ነገር ቢኖር አንድ ነገር ባሰባችሁ ቁጥር ምን የተለያዩ ነገሮች ከጀርባችሁ እየታቀፈ የተለያዩ ሌሎች ምክንያቶችን ይዞ እየመጣ የተደራረበ ያላችሁን ስሜት ለመቆጣጠር ይከብዳችኋል። በጣም ከባድ ይሆናል። እና አንድ ነገር በጣም ባሰባችሁ ቁጥር እየሰፋ ይመጣል ስላችሁ አንድ ስሜት በጣም ባሰላሰላችሁ ቁጥር በተጨነቃችሁበት ቁጥር ብስጭት ሊቆጣጠራችሁ አደረጋችሁ። ብስጭት እያሰባችሁ ከሆነ ያ ነገር እየሰፋ ይመጣል፣ እየባሰ ይመጣል። ስለዚህ
ፎከሳችሁን ሺፍት ታደርጋላችሁ። ፐርስፔክቲቫችሁን ሺፍት ታደርጋላችሁ። አንድ ትልቅ በህይወቴ ከተማርኳቸው ትምህርቶች መካከል ፐርስፔክቲቭ ወይም ደግሞ እይታ ትልቅ ለውጥ ይፈጥራል። እይታችሁን መቀየር ስትችሉ ነገሮች ይለወጣሉ። እኔ እንደዚህ ብላ አስብሻለሁ። እንደዚህ አይነት መልካም የሆነ ሰው በዚች የተመታች ዓለም ውስጥ አለው ይልሻል። በተቃራኒው ደግሞ ተዛዝን በዚህ የተመታች ዓለም ውስጥ እንዴት እንደዚህ አይነት መልካም ሰው ይኖርሻል ይችላል። ሁለቱም ፐርስፔክቲቮች አንድን ሰው ነው እየተመለከቱ ያሉት። ነገር ግን የመጀመሪያው ፐርስፔክቲቭ እንደሚያሳየው ኢቭን በእንደዚህ አይነት መጥፎ ሁኔታ ውስጥ መልካም ሰው ሊኖር እንደሚችል ነው። እና ሁለት የተለያዩ ፐርስፔክቲቮች ናቸው። ተመሳሳይ ሐሳብ ያላቸው ነገር ግን እይታው ኮምፕሊትሊ ይለውጣል። ስሜታችሁ እንደዚህ ነው። አንድ ሰው መጥቶ እኔን ቢሰርበኝ አክት ላይ ለመስለው በስሜት ኬርኩኝ ማለት ነው። እንዴት ትሰርበኛለህ ነውና እኔም ሰርቦሻለሁ። አይቶ ይባል የለ አይንን ባይን ምናልባት ደግሞ ከዛ አልፌ ለመቶሽ አራት የሚሆነው ስሜቶችን እንዲቆጣጠሩ ካረኩኝ ነው። ቆም ብዬ ማሰብ ከከበደኝ ነው። ነገር እንደዚህ ቢያስቡ የሰው የተሳደበም ምክንያት ፕሮባብሊ ከኔ የበለጠ ከባድ ቀን አሳልፎ ይሆናል። ጀስት ለመረዳት እሞክራለሁ። ኤንድ ባጭሩ ያ ነው። ምንም አይነት ሚስጥር የለውም። ኔልሰን ማንዴላ የተጠቀሙበት መንገድ ባላቅም፣ ነገር ግን እኔ የነገርኳችሁ መንገድ አለ። የራሳችሁን መንገድ ተጠቅማችሁ የራሳችሁን መንገድ አዳርጋችሁበት የተሻለ ነገር መፍጠር እንደምትችሉ አልጠራጠርም። በሰመቶች ላይ የሚችለው ነገር ይህን ቻናል ሰብስክራይብ አድርጉ። አልተከተላችሁ ይህን ቻናል ሰብስክራይብ አድርጉ። እንዲሁም ደግሞ ቴሌግራም ቻናላችን ገብታችሁ ቼክ አድርጉት። ዲዛይን ነገሮች ዴይሊ ፖስት እናደርጋለን። የተለያዩ ኮሚኒቲዎችን ዛሬ ቢውል ለማድረግ የሞከርን ስለሆነ በተተባበሩን አላለ ማለት ነው።